ከረማችሁ አከም ጅርት ነጋለምኒ ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አቶ አደንፋራ የፓርቲያችን ምክትል ፕሬዝዳንት፣ የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የሁለቱ ከተማ ከንቲቦች፣ ሚኒስትሮች፣ አባገዳዎች፣ ሀደስንቄዎች፣ የቢሾፍቱ ፍልቅልቅ ከተማ ነዋሪዎች ሁላችሁም ለዚህ ታላቅ ቀን በሰላም እንኳን አደረሰን፣ እንኳን አደረሳችሁ። የዘንድሮ የአረንጓዴ አሻራ ማስጀመሪያ መርሃ ግብር በቢሾፍቱ እንዲጀመር ከተወሰነበት ዋነኛ ምክንያት አንዱ የቢሾፍቱ ከተማ የኮሪደር ስራ ብቻ ሳይሆን ዛፍ በመትከል አበባ በመትከል ችግኝ በማፍላት ለአዲስ አበባም ጭምር ትልቅ ግብዓት ስለሆነችና የዚህ ዓላማ ስኬት ለነበራችሁ አስተዋጽኦና ለነበራችሁ ድጋፍ ምስጋና ለማቅረብ ጭምር ነውና እንኳን ደስ ያላችሁ። የአረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኢትዮጵያ ሉዓላዊነት በምግብ ራስን በመቻል፣ የኢትዮጵያ ሉዓላዊነት ድንበርን በማስጠበቅ፣ የኢትዮጵያ ሉዓላዊነት ቅርሶቻችን በመጠበቅ፣ የኢትዮጵያ ሉዓላዊነት ዳታችን በመጠበቅ በብዙ መልኩ የሚገለጥ ሲሆን የአረንጓዴ አሻራና ሉዓላዊነት ያላቸው ትስስር ምን እንደሚመስል ለመረዳት እንዲያግዘን የአንድ ሀገር ሉዓላዊነት ተደፈረ የሚባለው በሁለት ዋና ዋና መንገዶች ነው። አንደኛው መንገድ ባዕድ አልሞ አስቦ ታጥቆ ድንበር ጥሶ ሲገባብን ያኔ የሀገር ሉዓላዊነት ተደፈረ ይባላል። በዘመናት መካከል ኢትዮጵያውያን አባቶቻችን እንደዚህ ያለው መደፈር እንዳያጋጥም ሕይወታቸውን፣ አጥንታቸውን፣ ደማቸውን፣ ማንነታቸውን በመገበር ነፃ ሀገር ሊያስረክቡን ችለዋል። ሁለተኛው ሉዓላዊነት የሚደፈርበት መንገድ ጠላት ከውጭ መጥቶ ሳይሆን የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለው ውድ ሀብት ድንበር ጥሶ ከክልላችን ሲወጣ ሌላ የሉዓላዊነት መደፈር መገለጫ ነው። የመጣን መከላከል ብቻ ሳይሆን አላግባብ የሚወጣን ጭምር ተከላክለን ማቆየት ያስፈልግ ነበር፣ ያስፈልጋል። ለዚህ ነው የምንሰራው። ባለፉት ዓመታት ኢትዮጵያ በተሟላ ሁኔታ ሳትገነዘብና ሳታቅ ያጣችው የአፈር መጠን በገንዘብ ሊተመን አይችልም። ከፍተኛ ሀብት ስናጣ ቆይተናል። ያንን አፈር ከመሸርሸር በነፃ ከመጓዝ ከምስጋና ውጭ ከመቀበል ተከላክሎ ማቆየት ሉዓላዊነትን የምንከላከልበት አንዱ መገለጫ ነው። መጥቶም ብንከላከል ሳያስፈቅድ ሲሄድም ብንከላከል ሁለቱም ለኢትዮጵያ ህልውናና መቀጠል ወሳኝ ጉዳዮች ስለሆኑ የኢትዮጵያ ሉዓላዊነት ከሚያስጠብቁ በአንዱ ጉዳይ እኔና እናንተ እየተሳተፍን እንደሆን አምነን ገብቶን ደስ ሊለንና በደስታ ልንተክል እንደሚገባ ላሳስባችሁ ፈልጋለሁ። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋክተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ
ተባብረው ችግኝ ተክለው የሚሸረሸር ተራራን የሚጓዝ አፈርን የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ስራ ገናም በምንሰራው ስራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት እወዳለሁ። የዘንድሮ የአረንጓዴ አሻራ መሪ ቃል ተስፋን መትከል ይላል። ተስፋን መትከል የነገን ብሩህ ታሪክ ዛሬ መጻፍ ነው። ተስፋን መትከል የተስፋችን ስሮች ወደ ታች ዘልቀው እንዲገቡ በማድረግ የብልጽግና ግንዶች ወደ ላይ እንዲያድጉ፣ የብልጽግና ቅርንጫፎች ወደ ጎን እንዲስፋፉ፣ የብልጽግና ፍሬዎች ከተከልነው ዛፍ የምንበላው የምንሸጠው ሀብት እንዲሆኑ የሚያስችል ነው። ለምን ተስፋን መትከል በተለየ መንገድ መረጣችሁ ያላችሁ እንደሆነ ተስፋ በጣም በርካታ ትርጓሜዎች አሉት። ለምሳሌ የቢሾፍቱ ከተማ ነዋሪዎች በሰባተኛው ሀገራዊ ምርጫ ሙሉ ቀን በፀሐይ በውርጭ ሳይታክቱ ተሰልፈው መርጠዋል። የመረጡት ግን የቢሾፍቱ ከንቲባ የኦሮሚያ ክልላዊ መንግስት በቂ ስራ ሰሩልን ብለው ሳይሆን ሊሰሩልን ይችላሉ ብሎ ተስፋ አድርገው ነው። ተስፋን ታጥቀው ተስፋን አድርገው ብንደግፍ አብረን ብንቆም የተሻለ ልማት ሊመጣ ይችላል ብለው ነው። በዚህ ምርጫ የምታሸንፉ ሰዎች አስምራችሁ ልትገነዘቡ የሚገባው ነገር የኢትዮጵያ ሕዝብ ተሰርቶለት ሳይሆን ተስፋ ሰንቆ ነው የመረጠው። ይህንን ተስፋ በተለያየ መንገድ ከዛሬው ኩነት ጋር አያይዞ ማየት ያስፈልጋል። ተስፋ አረንጓዴ መቀነት ነው። አረንጓዴ መቀነት ስለሆነ ሀገርን ያለብሳል። ቅድም እንዳያችሁት የገረጣን የነጣን ስፍራ በአረንጓዴ በለምለም ልብስ ያለብሳል። ተስፋ አረንጓዴ ጸዳል ነው፣ መንፈስ ያድሳል። እዚህ ቦታ የሚቀመጥ ማንም ሰው ይህንን ተራራ ይህንን ሐይቅ አይቶ ውስጡ ደስታ የማይሞላ ሐሴት የማይላበስና የመረጋጋት ስሜት በውስጡ የማያድርሰው አይኖርም። ተፈጥሮ እንደዚህ አይነት ጉልበት አለው። የተረበሸ ማንነት የማከም ጉልበት አለው። ይህ አረንጓዴ ጸዳል መንፈስ ያድሳል። አረንጓዴ ወርቅም ነው ተስፋ። አረንጓዴ ወርቅ ቢዋቡት ጌጥ ነው፣ ቢነግዱ ቢሸጡበት ደግሞ ሀብት ነው። ቡናን ተመልከቱ። ከ600 ሚሊዮን ዘንድሮ 3 ቢሊዮን ገደማ ኤክስፖርት እንደርሳለን። ስንረከብ 600 ሚሊዮን ነበር፣ ዛሬ 3 ቢሊዮን ደርሰናል። ይህ የአረንጓዴ አሻራ ውጤት ነው። ተስፋ አረንጓዴ ውርስ ነው። ትውልድ የሚኮራበት ብሩህ ነገ ዛሬ የሚሳልበት የሚጻፍበት ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ዛሬ
የቢሾፍቱ ኤርፖርት ያለበትን የሥራ ሁኔታ ከሥራ ኃላፊዎች ጋር ለማየት እድል አግኝተን ነበር። የቢሾፍቱ ከተማ ነዋሪዎች ይህንን ሥራ አልፎ አልፎ በእግርም ቢሆን እየሄዳችሁ ማየት አለባችሁ። ብዙ ሥራ፣ ብዙ ፕሮጀክት በተለያየ ሀገር ያየን ቢሆንም እኔና ጓደኞቼ እዛ የተግባባ ነው እስከዚህ ባለው እድሜያችን በቢሾፍቱ ኤርፖርት ደረጃ ማሽን የሚንቀሳቀስበት ከፍተኛ ሰው የሚንቀሳቀስበት ሥራ አይቻል አቅም አይተውም አያውቁም። እናንተም አይታችሁ አታውቁም። ቅርብ ስላለ በዋዛ ፈዛዛ ማለፍ የለበትም። ማየት አለባችሁ፣ መስራት አለባችሁ፣ ማገዝ አለባችሁ፣ መጠበቅ አለባችሁ። አይችሉም ብለውን ነበር በአረንጓዴ አሻራ። ችለን ዓለም ተደሟል። በኤርፖርት አትችሉም ብለዋል። ችለን እናሳርፋቸዋለን። ለዚህ ሳይሰራለት በበቂ ሳይበላ በበቂ ሳይታገዝ አምኖ በተስፋ ለመረጠ ሕዝብ የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረስ ይሆናል። ይሄ ትልቅ ኮሚትመንት ነው። ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። አሁን በተስፋ መርጣችኋል። ነገ ግን በስራ መሆን አለበት፣ በዴሊቨሪ መሆን አለበት። የአረንጓዴ አሻራ ለምግብ ዋስትና ያለውን ፋይዳ ቅድም በዝርዝር ወንድማችን አቶ አዲሱ አረጋ አቅርቦታል። ዋናው ጉዳይ አፈራችንን ከስደት ግድባችንን ከደለል መከላከል ስንችል የጎደሉ ሐይቆች ሲሞሉ የጎደሉ ጀቶች ሲሞሉ ፓምፖች መጠቀም ስንጀምር የኢትዮጵያ ግብርና ምን መሆን እንደሚችል በግልጽ ማየት ተችሏል። ከዚያ በተጨማሪ በሄድንበት ዓለም ሁሉ የተለየ አቮካዶ ዝርያ፣ የብርቱካን ዝርያ፣ የሎሚ ዝርያ፣ የሮማን ዝርያ ባየንባቸው ቦታዎች ሁሉ መጠነኛ ዘር አምጥተን ኢትዮጵያ ውስጥ ከ10 በላይ አዳዲስ የፍሩት ችግኞች እያፈላን እየተከልን እንገኛለን። በሚቀጥሉት ዓመታት ኢትዮጵያ በካካዋ በአዳዲስ የሮማን ዝርያዎች በማካዴሚያ በተለያዩ ከዚህ ቀደም በማናቃቸው ፍሩቶች በገበያ የምናያቸው በማሳችን የምናያቸው ሽጠን የምንጠቀምባቸው ለምግብ ዋስትናችን ሁነኛ ሚና የሚጫወቱ ስለሚሆን ባገኘን ቁጥር ማፍላት፣ ማባዛት፣ መትከል በዚያ ውስጥ ደግሞ ስራን ማበራከት ከሁላችን የሚጠበቅ ተግባር ይሆናል። ከስራ ዕድል አንጻር በጣም በርካታ ሰዎች ችግኝ በማፍላት በመሸጥ በማጓጓዝ በመንከባከብ ስራ እያገኙ ይገኛሉ። ከዚያ ባሻገር ቡናው ዶላር ሆኗል፣ አቮካዶ ዶላር ሆኗል። የተከለው ማፍራት ብቻ ሳይሆን ገንዘብ ሆኗል። አሁን የምንተክለው ገንዘብ ይሆናል። ሲደመር ልጆቻችን የጠገበች የበለጸገች ሀገር እንዲረከቡ ስለሚያስችል ሳንታክት አብረን እንድንሰራ አደራ ልላችሁ ፈልጋለሁ። ከቱሪዝም አንጻር ከዚህ ቀደም በእኛ ስህተት ምክንያት የሸሹ የዱር አራዊቶች እየተመለሱ ነው። አዋፋት እየተመለሱ ነው። ሐይቆች ሲሞሉ አዋፋትም እየመጡ ነው። እዚህ ቢሾፍቱ ብቻ አሁን እያያችሁ ያላችሁት የአዋፋት መበራከትና መመለስ የዚህ ከተማ ነዋሪዎች የምታስተውሉ ይመስለኛል። እኔ ብዙ ቪዲዮ ብዙ ፎቶዎች አሉኝ። ኢትዮጵያ ውስጥ አስደማሚ አስደናቂ የአዋፋት ዝርያዎች እንዳሉ ከምናይባቸው የኢትዮጵያ ቀጠናዎች አንዱ ከቢሾፍቱ እስከ አዋሽ ያለው ነው። ዩኒክ ዝርያ ያለባቸው የሚያምሩ መደመርን በገሃድ የሚያሳዩ ሲበሩ እንዴት መሰብሰብ ውበት እንደሆነ አብሮ መቆም አስፈላጊ እንደሆነ አብሮ የሚሰበሰብ የሚቆምን ኃይል ሳትወዱ በግድ ቀና ብላችሁ ማየት አስገዳጅ
ሁኔታ የሚፈጥር መሆኑን እነዚህ አዕዋፋት ያሳያሉ። የዱር እንስሳትን ለማየት፣ ጫካዎቻችን ለማየት፣ ሐይቆቻችን ለማየት ሰዎች ደግሞ ገንዘብ አምጥተው ያፈሳሉ። በሁሉም መስክ አረንጓዴ አሻራ አዋጭ ስራ ነውና ተባብረን እናሳካው። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅዳለን። ባለፉት ዓመታት ተክለን ቅድም ያየናቸውን የአፍሪካ ክላይሜት ወደ ኢትዮጵያ ማምጣት ተችሏል። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። በሚቀጥለው ዓመት በ2027 በፈረንጆች ኖቬምበር ዲሴምበር አካባቢ በኢትዮጵያ ውስጥ ከ70 እስከ 80 ሺህ የሚጠበቁ የዓለም እንግዶች ይመጣሉ። ያኔ ሙሽራዋ ቢሾፍቱ በሺህ የሚቆጠሩ እንግዶች ትቀበላለች። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን፣ ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ከዛሬ ጀምሮ በሚደረጉ እንቅስቃሴዎች ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል፣ ስብሰባዎች ችግኝ ሳንተክል እንዳንጀምር፣ ቸርች መስጊድ የምንሄድ ሰዎች ችግኝ ሳንተክል እንዳንጀምር፣ ችግኝ ስንተክል ተፈጥሮን ስንንከባከብ መንከባከብ የሚገባን ምድር ስንንከባከብ ጸሎቱ ይደመጣል። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር የገረጣች የዳህየች ኢትዮጵያን አረንጓዴ እናልብስ፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን ዓለምን እናንቃ። እንተባበር፣ እንችላለን፣ እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንም ያግዘናል። ሁሌም እንደምታውቁት ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ኢትዮጵያ ለምና ለዘላለም መኖር አትችልም። ኢትዮጵያ የሌሎችን ድጋፍ ጠይቃ አትችልም። በልጆቿ ጥረት ግን ታፍራ ተከብራ ለዘላለም ነፃ ሆና በልጽጋ ትኖራለች። አመሰግናለሁ።